የምር ግን በጣም ነው ማዝነው። በጣም በጣም እውነቴን ነው የምላችሁ። ሀይሚዬ ስታለቅስ በቃ አብሬያት ያለቀስኩት። በቃ አልቻልኩም። ቪዲዮውን ራሱ መጨረስ አልቻልኩም። እኔ እንጃ መጨረሻችሁ እስከ መቼ ነው እንደዚህ? በቃ ልክ እንደባለፈው ከዳኒ ሮስት ጋር እንደተፈጠረው ነገር ሊሆን ነው። በገዛ እጃችሁ ነገሩን እያሰፋችሁ እየሄዳችሁ ነው። ሀይሚና ብሩኬ ነገሩን ወደ አልተፈለገ ቦታ እየወሰዳችሁት ነው ነገሩን። እኔ እኮ የሀይሚና ብሩኬ የሆነ ነገር በቃ ትንሽ ነገር ተፈጥሮ በቃ ትልቅ ደረጃ ነው የሚደርሱት ነገሮች። በቃ በመካከላቸው በጣም ነገር በቃ እንትን ይላል። እሺ አሁን ምን ይባላል? አሁን የዛሬ አሁን ብሩኬ ከዛ ሰውዬ ጋር መደብ በእርግጥ በብሩኬም ጥፋት የለም። ለምን በሉኝ፣ ወንድ ልጅ ነው። ይችን ልጅ ይወዳታል፣ ያፈቅራታል። ምንም እንኳን አሁን ላይ መደባበር ውስጥ ቢገቡም፣ ምንም እንኳን አሁን ላይ ጥሩ ሁኔታ ላይ ባይሆኑም፣ ይሄ ምንም ጊዜያዊ ጸብ ነው፣ ጊዜያዊ ግጭት ነው። ቢሆን ምንም ማለት አይደለም። ስለዚህ ይሄ ልጅ ደግሞ እነሱ እንዲህ እንዳሉ በመሀላቸው ለመግባት ሲሞክር ብሩኬም ወንድ ልጅ ነው። ገባችሁ? ወንድነት ይፈታተነዋል። ይሄ ይሆን አለ አይደል? ብሩኬ ልክ እንደ ድፍረት ነው፣ ድፍረትም ነው ደግሞ ድፍረት ነው። የሰው ሚስት ቤት በራን አንኳኩቶ መሄድ በጣም ድፍረት ነው። በእኛ ሀገር እንደውም በሀገራችኑ ቢሆን እንደውም ያስገድለዋል ልጁ ስራው። እንዴ ሀይሚዬ ትላንትና ምንድን ነው ያለችው? ብሩኬ የደበደበው በዛ ጉዳይ ነው። ሀይሚዬ ትላንትና ምንድን ነው ያለችው? እኔ ልጁ ስለሚያወራው ነገር ምንም አውቀው ነገር የለም፣ በዛ ላይ ደግሞ እቤት እንደፈለገ ይመጣል ብላለች። ስለዚህ እንዴት ነው ይሄን አይቶ ብሩኬ ዝም ሊል የሚችለው? ምንም ቢሆን እኮ ፍቅረኛው ናት። እንዴት ነው ዝም? ወንድነት ይፈታተናል፣ ከባድ ነው። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ የኛ ቤተሰቦች ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። እንግዲህ ሰሞኑን ያለው ሁኔታ እያያችሁ ነው። በጣም የሚያናድድ፣ በጣም የሚያስከፋ፣ በጣም የሚያስፈራ ከባድ ሁኔታ ላይ ነው ያለ ነው። በተለይ ጨረቃ ፋሚሊዎች በጣም ድብር ውስጥ ነው ያለ ነው። በጣም ይሁን የሚያስጠላ ሙድ ውስጥ ማለት ነው። እንግዲህ ትናንትና የተለቀቀውን ቪዲዮ ሁላችሁም አይታችኋል፣ ሁላችንም አይተናል። ማታ ከባድ ጭቅጭቅ ላይ ነበሩ። ሀይሚዬም ልታስረዳ እየሞከረች ነበር። ብሩኬም ያው በስተመጨረሻ የተፈጠረውን ጭራሽ አበባ ይዞ ነው የመጣው ሰውየው። በጣም የድፍረቱ ድፍረት ብሩኬ እያለ አበባ ይዞ መጣ። በእርግጥ ብሩኬ መኖሩን ላያቅ ይችላል፣ ግን ደግሞ ሰው ሚስት ጋር አበባ ይዞ መሄድ ያስገድላል። እና ከዛ ከተለያዩ በኋላ እንግዲህ ፍፄም ሀይሚዬም ዛሬ እጅግ እያለቀሱ እጅግ አዝነው እጅግ ከፍታቸው ነው የመጡት። እና ያው ብሩኬ ወጥቶ ልጁን እንደደበደበው እንደተደባደቡ ልጁ ፎቶ እንደላከላት። ፎቶስ ምን አባህ አስላካ? አንተ ቀፋፋ ወንድ ልጅ አይደለህ እንዴ? ወንድ ልጅን አትደባደበውም እንዴ? ልብ ካለ ፎቶ አንስተህ እንዴት ለሀይሚ ትልካለህ? ምን ደበደበኝ ብለህ ሀይሚ ከብሩኬ እንድትርቅ አይደለም። እንደውም አሀ ብሩኬ አሀ ይወደኛል ብላ ነው የምታስበው። አይገርምህም? እንደውም ለእኔ ብሎ ነው የተደባደበው ብላ ሀይሚና ብሩኬ ቀረቤታ እንዲኖራቸው ነው ያደረግከው። ብሩኬ ደበደበኝ ብለህ ፎቶ ትልካለህ እንዴ? ለሴት አይደብርህም እንዴ? ብቻ ግን ከባድ ነው። ግን አንድ ነገር መናገር እፈልጋለሁ። ብዙ ጊዜ ብሩኬ አውቃለሁ ወንድነት ይፈታተናል፣ ድፍረትም ነው ይሄ ማድረግ። ግን ደግሞ ምን አለ መሰላችሁ፣ እናንተ ሁለታችሁ አላማ አላችሁ። ሀይሚም ብሩኬም የራሳችሁ አላማ አላችሁ። የወደፊት ብዙ እቅድ ያላችሁ ልጆች ናቸው፣ ወጣቶች ናችሁ።
አንዳንድ ሰዎች ደግሞ ዝም ብለው ለኛ እንቅፋት እናንተ ይሄ ልጅ አሁን እንቅፋት መሆን ነው የፈለገው ላንተ በቃ እንቅፋት ደካማ ጎናችሁን አያችሁ እናንተ ስትጨቃጨቁ። ለዛም ነው እኛ ብዙ ጊዜ እባካችሁ ፍንጭ አታሳዩ፣ ክፍተት አትፍጠሩ የምንለው ለዛ ነው። ብዙ ጊዜ ደካማ ጎናችንን ማሳየት ያችን ደካማ ጎናችንን ተጠቅመው እኛን ለመጣል ወይም ደግሞ ለኛ እንቅፋት ለመሆን ይሞክራሉ። ስለዚህ አሁንም ይሄ ልጅ እንደዛ ነው እያደረገ ያለው። ሀይሚና ብሩኬ አንተ የሆነ ነገር እንደዚህ አይነት ነገር ስታይ እባክህ ስሜታዊ አትሁን፣ እባክህ ለመረጋጋት ሞክር። ምክንያቱም አንተ አላማ ያለህ ልጅ ነህ። ከሰው ጋር ድብድብ ምንም እኔ በነገራችን ላይ ብሩኬ ይህንን ነገር ምንም እንኳን ትክክል ቢሆን እኔ አልደግፈውም። ለምን መሰላችሁ? ይሄ ልጅ አላማ ያለው ሰው ነው። ሲደባደቡ አንድ ወይ አይኑ ቢጠፋ ወይ አንድ ጥርሱ ወይ እሱ ቢጎዳ ወይ ሌላ ሰው ትልቅ ጉዳት ቢያደርስ አሁን ነገር ክስ ቦታ ብሩኬን እንዳይከሰው ከኔ ጋር ሁኚ ብዙ ነገር ይቀጥላል ማለት ነው ይሄ ነገር። ስለዚህ ይሄን ሰውዬ በህግ ማስወገድ ይቻላል። ህግ ባለበት ሀገር ነው ማስያዝ ይቻላል። ሰው ሚስት ጋር ሌሊት ምን ያመጣዋል ማታ? ይሄን ሰውዬ ማስያዝ እየተቻለ ከሱ ጋር መደባደብ ምንም አያስፈልግም። ምክንያቱም እዳ ነው የሚሆንብህ እዳ። እኔ እንጃ ምን እንደምል አላውቅም። የምር እኔ ቪዲዮውን ራሱ ሀይሚ እንደዛ ስትሆን ሄኖክ ተብዬው ደግሞ ማለት ነው ስነ ስርዓት ያዝ ለማስታረቅ ሞክር እንጂ ብሩኬ ጥፋት የለበትም ብሎ አንቆ መያዝ ብቻ አይደለም እሱን ሀይሚንም ብሩኬንም ለማስማማት ምንም እንኳን ሁለታቸው ጥፋተኛ እንኳን አንድ ሰው ቢሆን እንኳን ጥፋቱን ወደዛ አድርጋችሁ ጥሩ ነገሩን አነጋግራችሁ ለማስታረቅ እንደመሞከር ውጡ። ምን ያመጣችሁ? ታጉት ልጁን ወረኛ ነህ ሄኖክ። እግዚአብሔርን እንደዛ አይደረግም። በጣም ትልቅ ብዙ ስህተት እያየሁ ነው አንተ ጋር ራሱ እኔ ሳይህ ራሱ አንተ እኔ የሆነ በቃ እነሱ እንዳይታረቁ እየገደገድክ ይመስለኛል። እንደውም ልጁን የጠራው አንተ ነህ። እንደዛ አርግ ብለህ ልጁን በተላከው መሰረት እኔማ ቆይ የሆነ መረጃ ደርሶኛል ነገ አመጣዋለሁ። ሄኖክ ስነ ስርዓት ይኖር እንደ ማስታረቅ ሀይሚና ፍፄ ላይ እየጮህ ነበር። ብሩኬ ውጡልኝ ሲል ሂዱልኝ በቃ እናንተ ማግኘት አልፈልግም ሲል በቃ ውጡለት ሂዱለት በቃ ወጣለት አይባልም እንደዛ። አንተ እኮ የሁለቱን ጓደኛ ነህ ለስሙ አይደለ? ቢያንስ ከሀይሚን ጋር ቪዲዮ ሰርታል ብዙ ጊዜ። እናንተ እሷን ለማሳደግ እሷ እናንተን ለማሳደግ ደፋ ቀና ትላለች። እናንተ ግን እሷን ለመጣል ነው የምትጥሩት። ብቻ ሀይሚ እያይዞሽ እግዚአብሔር ካንቺ ጋር ይሁን። እመብርሃን ትጠብቅሽ። የምር አንቺ እንዴት ስትሆኚ ማየት በጣም ከባድ ነው። ብሩኬ ደግሞ ተረጋጋ፣ ስሜታዊ አትሆን። አውቃለሁ ያናድዳል ስራው፣ ግን ደግሞ ለዓላማህ ኑር።